example number 1 example ይሄ probability ነው የምናየው ያለን probability ኦኬ example ይሄ probability ነው አሁን ምንድነው የምናርገው እዚህ አንድ ሴት አለች እንበል እቺ ሴት እርጉዝ ናት 3 ልጆች አላት ውስጧን 3 kids ኦኬ 3 ልጆች አላት ከነዚህ 3 ልጆች ስትወልድ መጀመሪያ የሚመጣ ከነዚህ 3 ሰዎቹ መጀመሪያ የሚወጣው ምንድነው ሴት ናት ወንድ ነው ብለን እንትን እናረጋለን probability guess እናረጋለን ወይም ደግሞ ለማወቅ እንትን እንሞክራለን ማለት ነው አሁን ስንሞክር ሶስታቸው መጀመሪያ የሚወጣ ወንድ ሊሆን ይችላል ወንድ ማለት ነው ከሱ በኋላ ደግሞ እንደገና ወንድ ሊወጣ ይችላል ሶስተኛው ወንድ ሊወጣ ይችላል ይሄ probability አለ መጀመሪያ ሴት ወጣ እንደገናም ሴት ወጣ ሶስተኛም ሴት ልትሆን ትችላለች ሌላ ደግሞ ምን አለ መጀመሪያ ወንድ ወጥቶ ከዛ ሴት ወጣ ከዛ ወንድ ሊሆን ይችላል ሌላ ደግሞ መጀመሪያ ወንድ ይወጣል ከዛ ወንድ ይወጣል ሴትም ልትሆን ትችላለች ከዛ ደግሞ ሴት ትወጣለች ወንድ ይወጣል ከዛ ሴት ልትሆንም ትችላለች ከዛ ደግሞ ሴት ወጣ እንደገና ሴት ወጣ ወንድ ሊሆን ይችላል ሌላ ደግሞ መጀመሪያ ሴት ትወጣና ከዛ ኦኬ ሴት ትወጣና ከዛ ወንድ ይወጣል ከዛ ወንድ ሊወጣ ይችላል ሌላ ደግሞ ምን አለን ኦኬ 1 2 3 4 5 6 7 8 አንድ ይቀራል ማለት ነው አንድ ከዛ ደግሞ ወንድ ይወጣል ማለት ነው ሴት ሊወጡ ይችላሉ ኦኬ 1 2 3 4 5 6 7 8 8 አይነት probability አለን ማለት ነው አሁን ይሄ ካላወቀው ሌላ ደግሞ እንትን አለ ትሪ ዲያግራም የሚባል አለ እሱ ምንድነው ትሪ ዲያግራም ማለት ነው ይሄ ራስህ ጌስ አድርገህ የምታርገው ነገር ነው ይሄንን ካልቻልከው ግን ትሪ ዲያግራም የሚባል በጣም ቀላል ነገር ነው ኦኬ ስለዚህ እንዴት ነው የምናርገው 3 ልጆች ያላት 3 እርጉዝ ናት 3 ልጆች ያላት 3 በውስጧ ያላት ምን እናረጋለን እንደዚህ እናረጋለን ኦኬ መጀመሪያ የምትወልዳቸው ወይም ወንድ ሊሆን ይችላል እንላለን ወይም ደግሞ ሴት ልትሆን ትችላለች እንላለን ማለት ነው ይሄ ትሪ ዲያግራም ይባላል ትሪ ዲያግራም በጣም ኢዚ በጣም ቀላል የሆነ መንገድ የምትረዳው probability በዚህ ነው የምታቀው ስለዚህ ይሄንን ተተናሁን ወደዚህ እንሄድ መጀመሪያ ወንድ ያለ ማለት ነው excuse me ወደ ወንድ እንሄዳለን ማለት ነው መጀመሪያ ወንድ ከሶስቱ መጀመሪያ ወንድ ሲመጣ ወይም ወንድ ሲወጣ መጀመሪያ ስትወልድ ማለት ነው መጀመሪያ ወንድ ሲወጣ ከዛ በኋላ ሁለተኛው የሚወጣ ሴት ልትሆን ትችላለች ወይም ወንድ ሊሆን ይችላል ኦኬ እንደገና ወንድ ወጥቶ እንደገና ወንድ ከወጣ ሶስተኛው የሚወጣው ደግሞ ወይም ወንድ ሊሆን ይችላል ወይም ሴት ልትሆን ትችላለች አይደል ኦኬ ምክንያቱም እየሞከርን ነው ራሳችን ማለት ነው እንደገና ሴት ወጣ ብለናል እንደገና ወንድ ከወጣ በኋላ ወንድ ወጥቶ እንደገና ሴት ከወጣች በኋላ ሶስተኛው የሚወጣው ወይም ወንድ ሊሆን ይችላል ወይም ደግሞ ሴት ልትሆን ትችላለች ተረዳችሁ ስለዚህ ምንድነው ያለን እዚህ 1 2 3 4 5 6 7 8 አለን
ስምንቱን በምንድን ነው የምናውቀው? መጀመሪያ ወንድ ወይም ሴት ትወልዳለች። ሶስተኛው የሚወልደው ወይም ወንድ ይሆናል ወይም ሴት ይሆናል። ሁለት እዚህ ኦልሬዲ ወልዳለች። መጀመሪያ ሴት ከወለደች ደግሞ ሁለተኛ የምትወልደው ወይም ወንድ ሊሆን ይችላል ወይም ደግሞ ሴት ልትሆን ትችላለች። የሚወጣው ማለት ነው። ከዛ ከሴት በኋላ መጀመሪያ ሴት ወልዳለች ብለናል። ከዛ የሚወጣ ደግሞ ወይም ወንድ ሊሆን ይችላል ወይም ሴት ሊሆን ይችላል። ሴት ከወለደች በኋላ ደግሞ መጀመሪያ ከዛ ወንድ ያለ ሶስተኛው ወይም ወንድ ሊሆን ይችላል ወይም ሴት ልትሆን ትችላለች። ሴት ወልዳ እንደገና ሶስተኛው የምትወልደው ወይም ወንድ ሊሆን ይችላል ወይም ሴት ልትሆን ትችላለች። ስለዚህ በዚህ ነው የምናውቀው። ስለዚህ ይሄ ወንድ አለን። ኦኬ አንድ ደብሊው አለን ማለት ነው። ይሄ በሙሉ ነው ያደረግነው። ኦኬ አሁን ደግሞ ወንድ ሴት ማለት ነው። ወንድ ሴት አለን። ይሄ ነው ማለት ነው። አሁን ደግሞ የምናደርገው ያለ ነው። ከዛ ደግሞ ወንድ ሴት ወንድ። አሁን ደግሞ ወንድ ሴት ወንድ ማለት ነው። ይሄ ደግሞ ያደረግነው ይሄ እንደዚህ ነው። ከዛ ደግሞ ወንድ ሴት ይሄ ደግሞ ይሄ ማለት ነው። ወንድ ሴት ይሄ ጨርሰናል ማለት ነው። በዚህ ደግሞ እንሂድ። ሴት ወልዳ ወንድ ልትወልድ ትችላለች። ሴት ወልዳ ወንድ ልትወልድ ትችላለች። ስለዚህ ይሄ ነው ያደረግነው ማለት ነው። ከዛ ደግሞ እንደዚህ እናደርጋለን። ሴት ወልዳ ወንድ ከዛ ሴት ትወልዳለች። ከዚህ ደግሞ ወደዚህ እንመጣለን። እንደዚህ ብለን እንሄዳለን ማለት ሴት ወንድ ትወልዳለች። ሴት ወንድ ትወልዳለች። ከዛ ደግሞ ሶስታቸውም ሴት ሊሆኑ ይችላሉ። ሴት ስለዚህ 1 2 3 4 5 6 7 8 ስለዚህ ስንት ፕሮባቢሊቲ አለን? ወንድ ሴት ለመውለድ 1 ከ8 ነው ያለን። ሁላቸው ሶስታቸው ወንድ ለመውለድ ደግሞ 1/8 1/8 ነው ያለን። እንደገና ይህንን ሁሉ ሴት ለመውለድም 1/8 እድል ብቻ ነው ያላት እቺ ሴት። ስለዚህ በዚህ ነው ፕሮባቢሊቲ ማወቅ የምትችለው ወይም ደግሞ ፕሮባቢሊቲ ተብሎ የሚጠራ በስታቲስቲክስ እንደዚህ አይነት እንትን ነው። ሶሪ አማርኛ ብዙ አልችልም። ሆፕፉሊ እንደሚረዳችሁ ተስፋ አረጋለሁ ማለት ነው። ቴንክ ዩ ጋይስ።